ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው እንግዲህ ወደ ሰማያዊዎቹ ቤት በመሄድ እንግዲህ ከሰሞኑን የቼልሲ ንቃት በዚህ የዝውውር መስኮት እያካሄደ የሚገኘው አስደናቂ ስራ እንግዲህ ቀጥሎ አሁንም በሌላ የተጫዋች ዝውውር መቃረቡ እየተሰማ ነው የሚገኘው። ያንንም ጉዳይ በዚህ ፕሮግራም እናነሳ ነው የሚሆነው። የእንግሊዛውያን ተጫዋቾች ሪከርድን በመስበር እንግዲህ ከቀናት ቀደም ብሎ ቼልሲ ስምምነት ላይ መድረስ የቻለውን እንግሊዛዊውን የ23 ዓመት ቨርሳታይል አማራጩ ሰፊ የሆነው ተጫዋችን ሞርጋን ሮጀርስን ለማዘዋወር በሁሉም ቅድመ ሁኔታዎች ከተስማማ በኋላ ቼልሲ እንግዲህ በትናንትናው ዕለት ተጫዋቹ በይፋ በቼልሲ ቤት ፎርማል ስቴፑን ጀምሮ ማጠናቀቁን፣ ሜዲካሉ በስኬታማ መልኩ ተጠናቆ ዛሬ እንግዲህ ቼልሲ በኦፊሻል ስቴትመንቱ ተጫዋቹን ማስፈረሙን ይፋ የሚያደርግበት ቀን ነው። ይሄ የእንግሊዛውያን ተጫዋቾች የዝውውር ሪከርድን 117 ሚሊዮን ፓውንድ ተከፍሎበት ስታንፎርድ ብሪጅ የደረሰው ሞርጋን ሮጀርስ ኦፊሻሊ የቼልሲ ንብረት መሆኑን በዛሬው ዕለት የሚረጋገጥ ይሆናል። ተጫዋቹም ከዚህ ቀደም እንዳነሳ ነው የ6 ዓመት ኮንትራት ከ1 ዓመት ዋስትና ጋር ያለውን በአጠቃላይ ወደ 7 ዓመት የሚያቆየውን ኮንትራት እንደሚፈርም ይጠበቃል። እንግዲህ ሜዲካሉን ፎርማል ስቴፑ ማጠናቀቁን ተከትሎ አሁን የቼልሲ በዛሬው ዕለት ኦፊሻል ስቴትመንት ነው የሚጠበቀውና ይህ ተጫዋች የቼልሲዎች ንብረት ሆኗል። የዛቪ አሎንሶ ፕሮጀክት ትልቁ የዝውውር ሂደት እንግዲህ የተንጸባረቀበት አስደናቂው ዝውውር ነው። ከዚህ ዝውውር ጋር በተያያዘ ያለፉት ጊዜያት የነበሩ ውዝግቦች፣ ጥያቄዎች ሁሉ በአትሌቲክስ እና በቴሌግራፍ አስፈላጊው ምላሽ እየተሰጠ ነው የሚገኘው። ወይም አስፈላጊው ከዝውውሩ ጀርባ ያለውን ተጨባጭ እውነታ ያው እኛንም ለወቀሳ ያበቃ ለትችትም ያጋለጠ ስለነበር በጥሩ ሁኔታ እንግዲህ አሁን ከዝውውሩ ጀርባ ያለውን ተጨባጭ እውነታ እነዚህ ትላልቅ የእንግሊዝ ሚዲያ የበለጠ ለተጫዋቹም ለክለባቸውም ቅርበት ያላቸው ሪፖርተሮች በተገቢው መልኩ በየገጻቸው ላይ አስፍረውታል። ያንን ገብታችሁ በአትሌቲክስም በቴሌግራፍ ላይም መመልከት ትችላላችሁ። የነበረው የድርድር ሂደት በእንግሊዝና አርጀንቲና የግማሽ ፍጻሜ ጨዋታ መልስ በነበረ የድርድር ሁኔታ እንግዲህ ቼልሲ በቀጣይ 48 ሰዓታት እንዴት ዝውውሩ ላይ ገብቶ ዝውውሩን ለመጥለፍ እንደቻለ በተጫዋቹም በኩል በቪላም በኩል ያለውን ተስማሚ ቅድመ ሁኔታን ለማሟላት የተቀላጠፈ ስራ እንደሰራ፣ አርሴናል ደግሞ በዚህኛው ሳምንት አሁን ባለንበት ሳምንት ለመደራደር እና የመጀመሪያ ለዚህ ተጫዋች ያወጣል ይመጥናል ብሎ አስበው ያቀረቡት ክፍያ በቪላ በኩል ተቀባይነት እንዳላገኝና አርሴናል አሻሽሎ ለመምጣት የድርድር ቅድመ ሁኔታዎችን እያስተካከለ ባለበት ወቅት ነው እንግዲህ በ48 ሰዓት ልዩነት የዛቪ አሎንሶ የስልክ ጥሪ፣ የኮል ፓልመር እንዲሁም በእንግሊዝ ካምፕ የሪሽ ጄምስ ተጽዕኖ የተጫዋቹን ሀሳብ 100% ቼልሲን እንዲመርጥ በር እንደከፈተለት አሁን ላይ በተብራራ ሁኔታ የነበረውን ሁኔታ ጭምር በመግለጽ በተለይ ከተጫዋቹና ከክለቡ ከቪላ የተገኘውን ተጨባጭ እውነታ በማስቀመጥ እንግዲህ እዛ ጋር
ተገቢውን መረጃ አጋርተዋል። የበለጠ ደግሞ የዴቪድ ኦርንስተንን እና የቤን ጃኮብስን ዘገባ ደግሞ በዕለቱ ዝውውር ይፋ እንደሆነ በደንብ ለተመለከተ ተጫዋቹ ቼልሲን መረጠ ከአርሴናል በላይ ነው ቀጥታ መረጃዎች የሚሉት እንጂ እኛ አይደለንም። ያን እነዚህ የታመኑ የእንግሊዝ ሚዲያ ዘጋቢዎች ናቸው እንጂ ዝውውሩን ማንም አካሄደ። ይሄ የዝውውር ሂደት በተፈቀደለት በታለመለት መልኩ ዝውውሩ ተፈጽሟል። ነገር ግን ከጉዳዩ ጋር ቀጥተኛ ተያያዥ የሆኑ የአንዱን ክለብ ጥላቻ ለማንጸባረቅ የአንዱን ክለብ በድጋፍ ለማንጸባረቅ የተደረገ ምንም አይነት ሙከራ በእኛ ቻናል በኩል የለም። በቀጥታ ዘገባው ሊወጣውን ቀጥተኛ ሪፖርት ወደ እናንተ ያደረስ ነው እና አንዳንድ የቻናላችን የተከበሩ አድማጮች ቅሬታቸውን ገልጸዋል። ማንንም ክለብ ለማበላለጥ እዛ ጋር የተለየ ሁኔታ የተጠቀምነውም የለም። ዘገባውን ደግሞ የበለጠ ገብታችሁ ከነ መረጃ ምንጩ ስለምንጠቁማችሁ ገብታችሁ መመልከት ትችላላችሁ እና የሞርጋን ሮጀርስ ዝውውር የዋናው ሜዲካል ሂደቱ በትናንትናው ዕለት ተጠናቆ እንግዲህ ይሄ ተጫዋች በዛሬው ዕለት ኦፊሻሊ የቼልሲ ንብረት መሆኑ የሚረጋገጥ ይሆናል። በእንግሊዛውያን ተጫዋቾች ሪከርድ ከኤሌት አንደርሰን ከአንድ ወር ባልሞላ ጊዜ ውስጥ እንግዲህ የብሪቲሽ ሪከርድ የተያዘውን ቼልሲዎች መስበር ችለዋል። በድጋሚ 117 ሚሊዮን ፓውንድ በመክፈል እና ይሄ ተጫዋች አዲስ ኢንቫይሮንመንት አይደለም የሚላመደው ይላል ዘአትሌቲክስ። ምክንያቱም በሲቲ አካዳሚ ያሉ ከዚህ በፊት በኢንዞ ማሬስካ የኤሊት ፉትቦል ዴቨሎፕመንት በሚሰሩበት ወቅት በሲቲ ቤት ከጄሰን ዊልኮክስ ጋር ሆነው በእጅጉ እድገታቸውን ብቃታቸውን በቅርበት ተከታትለው ለዚህ ትላልቅ የፕሮፌሽናል ዘመናቸው ላይ ለዚህ አስደናቂ ብቃታቸው ላይ እንዲደርሱ ትላልቅ ስራዎችን ሲሰሩ የነበሩ ባለሙያዎችን በመጥቀስ እንግዲህ ተጫዋቹ አዲስ ኢንቫይሮንመንት አይደለም የሚላመደው በቼልሲ ቤት። ምክንያቱም እነ ቶሲን አድረባዮ፣ ጂሚ ጊተንስ፣ ሮሚዮ ላቪያ፣ ሌም ዴላፕን ጨምሮ ከተጫዋቹ ጋር አብረው ኮል ፓልመር ዋናው ጓደኛው ጨምሮ በሲቲ አካዳሚ አብሮ በጋራ ማደጋቸውን እንደምታውቁት ጄደን ሳቾ፣ ፊል ፎደን እነዚህ አንድ በጋራ ሆነው በማንቸስተር ሲቲ አካዳሚ ያደጉ አስደናቂ የወቅቱ ትውልድ ነበሩ እና አሁን በተለያየ ክለቦች ናቸው የሚገኙት። አብዛኞቹ እንግዲህ እንደምታውቁት በቼልሲ ናቸው። ስለዚህ ይሄ ተጫዋች አዲስ መልበሻ ቤት አይደለም የሚለምደው የቀድሞ የማንቸስተር ሲቲ አካዳሚ በነበሩበት ወቅት አብረውት ያደጉ ተጫዋቾችን ነው በቼልሲ የሚያገኘው። የበለጠ ደግሞ የቅርብ ጓደኛውን በዚህ የዝውውር ሂደት ላይ ቀጥተኛ ተሳትፎ የግሉን አስተዋጽኦ ያደረገውን ኮል ፓልመርን በድጋሚ አብሮ የመጫወት እድሉን አግኝተዋል ማለት ነው። ነገር ግን ከዚህ ዝውውር ጋር በተያያዘ የሚነሱ ጥያቄዎች አሉ። የመጀመሪያው ጉዳይ ቼልሲ ፓልመርን ሳይሸኝ ወይም ለፓልመር ምን አይነት መደላድል ቢያስተካክል ነው? ወይ ተጫዋቹ የመልቀቅ እድሉ አሁን ከፍ ብሎ ነው ወይስ ይሄን ተጫዋች አብሮ በጋራ አሎንሶ ለማጫወት የተለየ የጨዋታ ኤክስፐሪመንት አዘጋጅቶ ነው ወይ የሚል ጥያቄ ሲነሳ ነበር በእግር ኳሱ ቤተሰብ ዘንድ። በተለይ ኤክስ ላይ ከተመለከታችሁ ሁለቱን ተጫዋቾች አሁን የማጣመር አብሮ በጋራ የማጫወት ፕላን ወይስ ፓልመርን የመሸኘት እቅድ የሚል ጥያቄ ሲነሳ ነበር። ነገር ግን ባለፉት 24 ሰዓታት በወጡ ተጨባጭ መረጃዎች ከሆነ ቼልሲ የበለጠ የግራ ክንፉን ለማጠናከር በኳሊቲ በጥንካሬ ያውም በአማራጭነት በሶስተኛ የሜዳ ክፍል በርካታ ፖዚሽኖች ላይ መጫወት የሚችል በተጠናቀቀው ሲዝን ለቪላ በአማካይ ይሄ ተጫዋች የተጫወተባቸው ፖዚሽኖችን ስካይ ስፖርትም ነጥሎ አንድ ግራፍ በማውጣት የተጫዋቹን አብዛኛውን ፐርሰንት በየትኛው የሜዳ ክፍል ቆይታ እንዳደረገ አሁን ሮጀርስ በተጠናቀቀው ሲዝን ከ50 በላይ ጨዋታዎች እንዳደረገ ታውቃላችሁ። ማች ፊትነሱ በተለይ በጣም አስተማማኝ ተጫዋች ነው። ለተከታታይ 2 የውድድር ዓመት የጉዳት ሪከርዱ በጣም ዝቅተኛ ነው። ቪላ ማገልገል ከሚገባበት የጨዋታ ቁጥሮች 95.4% ጨዋታዎች ላይ ተገኝቷል።
ይሄ የተጫዋቹ የጉዳት ሪከርድ እና በዋነኝነት ቼልሲ በዚህ ዝውውር ላይ አክቲቭ ሆኖ የበለጠ ይህን ተጫዋች ለማዘዋወር ከፈለጉባቸው ዋነኛ ነጥቦች መካከል የተጫዋቹ ቴክኒክ፣ የተለያዩ ብቃቶች አሉ። የበለጠ ደግሞ የጉዳቱ ሪከርድ በጣም አነስተኛ ነው። ለምሳሌ የተጫዋች በተጠናቀቀው ሲዝን ካደረጋቸው ጨዋታዎች ውስጥ 45 በመቶውን የተሰለፈው ወይም ለቪላ የተጫወተው በግራ ክንፍ በመነሳት ነው። 1528 ደቂቃዎች የተጫወተው በፕሌይ ሜከር ቦታ ወይም በ10 ቁጥር ቦታ ላይ 1607 ጨዋታዎችን መጫወት ችሏል። በቀኝ ዊንግ በኩል ደግሞ 150 ደቂቃዎችን መጫወት ችሏል። የበለጠ የሚያስገርመው ጉዳይ ሞርጋን ሮጀርስ በአንድ ወቅት የዋትኪንስ ጉዳትን ተከትሎ ጀርሚ ማለንን እንደምታስታውሱት በቶሚ አብርሃም ኡናይ ኤምሪ ተክቶት ነበር። ማለንን ወደ ሮማ በጥር ዝውውር መስኮት ከሸኙ በኋላ የቶኒ አብርሃምን ወደ ቋሚነት ሳይመጣ በፊት በሐሰተኛ 9 ቁጥር ሚና ተጫዋቹን ለ60 ደቂቃ ለ18 ደቂቃ እና ለ146 ደቂቃ በተለያዩ ጨዋታዎች ላይ ይሄ ተጫዋች በሐሰተኛ 9 ቁጥር ሚና መሰለፍ ችሏል። ስለዚህ የሮጀርስ በሶስተኛ ሜዳ ክፍል በርካታ አማራጮችን መስጠቱ የበለጠ በዚህ ዝውውር ላይ ተፈላጊ እንዳደረገው በደንብ ደግሞ ዛቪ አሎንሶ አንድ የሚያምነው እግር ኳሳዊ የራሱ የሆነ የጨዋታ ስልት አለ። የአንድ ተጫዋች አገልግሎት ኳሊቲ በሱ ስብስብ ውስጥ ቨርሳታይል እንዲሆን ይፈልጋል። ቴክኒካል አቢሊቲ ብቻ ኳሊቲው ብቻ ሳይሆን የተጫዋቾች ወርክ ሬት እና ተሳትፎ በተለይ ማሲቭ ሞመንቶች ላይ ወሳኝ የሆኑ ካራክተሮችን የሚወጡ በሁሉም የጨዋታ ካራክተር የተሟላ እንዲሆኑ ይፈልጋል። ለምሳሌ አንድን ተጫዋች ሚና በተገደበ የአንድ ውስን በሆነ ቦታ ላይ መጠቀም አይፈልግም። እንደ ጨዋታው እንደ ተጋጣሚው አፈራርቆ በባክስሪም በባክፎር የሚጫወት የተጫዋቹ አገልግሎት ግን በአንድ ሚና ላይ እንዲወሰን አይፈልግም። ይሄ ደግሞ ለቦታው የበለጠ ሞርጋን ሮጀርስ አገልግሎቱ ሰፊ መሆኑን ተከትሎ ተመራጭ አድርጎታል። ነገር ግን ትናንት ከወጡ ዘገባዎች ውስጥ ያገኘናቸው አንዳንድ መረጃዎች እንደሚያሳዩት ከሆነ ቼልሲ እንደ ቡድን አሁን ላይ በተያዘው ፕላን መሰረት ለወደፊት ሀሳቦችም በዝግጅትም በስኳድ ሙከራ ላይም አሰልጣኙ የሀሳብ ለውጥ ሊያደርግ ይችላል። እስካሁን ድረስ ባለው ግን ቡድኑ በባክፎር ለመጫወት ከያዘው እቅድ አንጻር ቼልሲ ኤክስፐሪመንታል ፕሮፖዛል ለማቅረብ መጀመሪያ ከዛቪ አሎንሶ ጋር በስራ ቅጥሩ ሲወያዩ ካስቀመጧቸው ፕላኖች መካከል በባክፎር የመጫወት እቅድን ነው። የበለጠ የዚህ አሰልጣኝ ቅጥር ከተፈጸመ በኋላ የሞርጋን ሮጀርስ አስፈላጊነት ቼልሲዎች እንደ ቡድን ካመኑ በኋላ ከኮል ፓልመር ጋር በጋራ ሆነው የሚጫወቱበትን የጨዋታ ስልትንም ጭምር ማኔጅ ለማድረግ በአስተማማኝ ሁኔታ አሎንሶ ይሄን ጉዳይ ከቼልሲ የበላይ ሊቀመንበሮች ጋር መተማመናቸውን ይሄ የጨዋታ ስልት ደግሞ ቀደም ብሎ የተዘጋጀ መሆኑ ገና በኤክስፐሪመንት የሚሞከር ሳይሆን በሀሳብ ደረጃ ሁለቱንም ተጫዋቾች በአንድ ምርጥ 11 የመገልገሉ ፕላን ቼልሲ ቤት መጀመሪያም ተቀርጾ ዝግጅት የተደረገበት እንደሆነ ተገልጿል። ይሄ ደግሞ የበለጠ ለቡድኑ ሶስተኛ የሜዳ ክፍል ከፍተኛ ኳሊቲ በአገልግሎት በኩል እንደምታውቁት ከቦክስ ውጭ የሚያደርጋቸው አስደናቂ ሹቶች በድሪብል በኩልም የተጋጣሚን ተጫዋች ቀንሶ ግብ የሆነ ኳስን የማመቻቸት ቦክስ አታከር መሆኑ ደግሞ የበለጠ ተጫዋቹን ተመራጭ አድርጓል። ሮጀርስን እንግዲህ ቼልሲዎች በምን አይነት መልኩ ከፓልመር ጋር አዋህደው እንደሚጠቀሙት በሊግ የምንመለከት ነው የሚሆነው። ለማንኛውም የዚህ ተጫዋች ሜዲካልም ተጠናቋል። ዛሬ ቼልሲ በይፋ በኦፊሻል ፔጁ ስቴትመንቱን የሚያወጣ ነው የሚሆነው። በሌላ በኩል ግን እዚህ ጋር የምንመለከተው አንድ የቼልሲ ፕሮጀክት ከዛቪ አሎንሶ ጋር በደንብ ሊቀየር እንደሚችል ቼልሲ ከ13 ዓመት በኋላ ለመጀመሪያ ጊዜ ዛቪ አሎንሶ ማናጀር አድርጎ ሲሾም ምን ያክል የዚህ አሰልጣኝ
በዝውውሮች ላይ በቀጥታ ተጽዕኖ መፍጠር እንደሚችል የሚሰጠው ፓወር በአብዛኛው የእግር ኳስ ቤተሰብ ዘንድ ሲጠበቅ ነበር። ምክንያቱም ከዚህ በፊት የነበሩ አሰልጣኞች በዝውውር ላይ ስላላቸው ዝቅተኛ ተሳትፎ አብዛኛው አሰልጣኝ ቅሬታ ሲያስነሳ ነበር። ይሄ ማለት ቼልሲዎች በራሳቸው የምልመላ ሂደት አንድን ተጫዋች ለማምጣት ይምረጡ እንጂ አሰልጣኙ ከዛም በኋላ በምርጫቸው ላይ ነው ሀሳብ የሚሰጠው እንጂ የራሱን ፕላን የራሱን ፍላጎት የበለጠ ደግሞ ዝውውሩ ላይ ጣልቃ ገብቶ በነ ሮጀርስ አይነት ዝውውር ላይ የተመለከትነውን ስለ ክለቡ ፕሮጀክት ቀጣይ ግንባታ ተጫዋቹ መጥቶ ስለሚኖረው ሚና ከሱ ጋር ያለው ታክቲካል አፕሮችን በግልጽ ለተጫዋቾች ፕሮፖዛሎችን አቅርበው አሳምነው የማምጣትን ሂደት በተለይ የብሉኮኖች ቼልሲን ከገዙ በኋላ እንዲህ አይነት የአሰልጣኞች ተሳትፎ የተገደበ ነው። ይሄ ደግሞ በርካታ ቅሬታዎችን አምጥቶ በአብዛኛው የእግር ኳሱ ቤተሰብ የሚያውቀው ደግሞ የኢንዞ ማሬስካም ቅሬታም ከዛም በኋላ በስልጣናቸው ገደብ መኖሩን ተከትሎ ቅሬታ የጀመረው በዛም ወቅት እንደሆነም ይነሳል። አሁን ግን በዛቪ አሎንሶ ሹመት በእርግጥም ይህ አሰልጣኝ ተሳትፎም ፍላጎቱም ፕላኑም በሱ ምስል ቼልሲን የመገንባት ሂደት እየተከናወነ እንደሆነ የምንመለከተው ማርኮ ፓሌስትሪ ላይም በቀጥታ ከኢንተር ሚላን ይህን ዝውውር ሃይጃክ ሲያደርግ ቼልሲ የአሎንሶ ቀጥተኛ ተሳትፎ በዝውውሩ ላይ እንደነበር የሞርጋን ሮጀርስን በተመሳሳይ። ስለዚህ የአሎንሶ ፓወር በአሰልጣኝ ተጽዕኖ ወይም በባለቤቶች ፍላጎት ብቻ ሳይሆን የአሰልጣኙ ፕላን በቀጥታ ተግባራዊ የሆነ የመጣ ይመስላል። ይህን ደግሞ በጋራ በጥምረት ከክለቡ የበላይ ባለስልጣናት ጋር መስራታቸው ለቼልሲ ቀጣይ የሽግግር ጊዜያት ጤናማና ፈጣን እንዲሆን ያደርገዋል ተብሎ እየተገመተ ነው የሚገኘው እና አሁን የአሎንሶ ቀጥተኛ ፍላጎትም ፕላንም ዳይሬክት አፕሮችም ታግዞበት ነው ይህን እንግሊዛዊ ተጫዋች ወደ ስታንፎርድ ብሪጅ ለማምጣት የቻሉት እና ቼልሲ አስደናቂ የዝውውር ሂደት እያካሄደ ነው። ሮጀርስን እንግዲህ ዛሬ በይፋ የክለባቸው ተጫዋች መሆኑን ይፋ ያደርጋሉ ማለት ነው። ሌላኛው መረጃ እንግዲህ ትናንት ምሽት በሁሉም የታመኑ የዝውውር ዘጋቢዎችም በክለብ ሪፖርተሮችም የተረጋገጠው የክሪስታል ፓላሱ ሴንተር ባክ ሉኩዋን በተመለከተ ነው። ይሄ ተጫዋች የጊዜ ጉዳይ እንጂ በተለይ ከዓለም ዋንጫ መጠናቀቅ በኋላ ወደ ቼልሲ የመዘዋወር እድሉ ሰፊ እንደሆነ ሲገለጽ የነበረው ዛሬ አይደለም፣ ሰንበትበት ብሏል። ነገር ግን አሁን በዝውውሩ ላይ ያለው ሁኔታ በተጫዋቹና በቼልሲ በኩል ሳይሆን በቼልሲና በፓላስ በኩል የሚደረግ ቀጥተኛ ድርድር ነው አሁን ላይ እየተደረገ የሚገኘው እና በቀጣይ 48-72 ሰዓታት የዛንም ያክል ላይፈጅ ይችላል የሚሉ ሪፖርተሮችም አሉ። ሉኩዋና የቼልሲ የዝውውር ሂደት ሊጠናቀቅ የሚችልበት እድል እጅጉን ሰፊ እንደሆነና ይሄ ፈረንሳዊ የዓለም ዋንጫ የፈረንሳይ ብሔራዊ ቡድን አባል የነበረ የተወሰኑ ደቂቃዎችን በዚህ ውድድር ማግኘት የቻለው ፈረንሳዊ ሴንተር ባክ ወደ ቼልሲ ለመዘዋወር ፓላስ አሁን ላይ 60 ሚሊዮን ፓውንድ ከተጫዋቹ የዝውውር ክፍያ ይፈልጋል። ቼልሲ 55 ነው ለማቅረብ የተዘጋጀው። የ5 ሚሊዮን ፓውንድ ልዩነት ነው ሁለቱ ወገኖች መካከል እንግዲህ እያደራደር የሚገኘው። ይሄ ደግሞ ረጅም ጊዜ ወይም ድርድሩ በክፍያ በኩል ሰፊ ጋፕ ስለሌለው የመጠናቀቅ እድሉ በጣም ሰፊ እንደሆነ እና ሉኩዋ ቀጣዩ የቼልሲ ፈራሚ ይሆናል የሚለው ግምት በጣም ሰፊ ሆኖ እየተዘገበ ነው የሚገኘው። እንደነ ኬረን ጊል የስታንፎርድ ብሪጅ ቅርበት ያለው የዴሊ ሜል ሪፖርተር እንደሚለው ከሆነ ከእሁዱ የፍጻሜ ጨዋታ ቀደም ብሎ በኒውዮርክ እዛው የፍጻሜ ጨዋታ ከሚደረግበት ኒው ጀርዚ ከሚደረግበት ስቴዲየሙ አቅራቢያ የሚገኝ አንድ ግዙፍ ቅንጡ ሆቴል ስቲቭ ፔሪሽ እና የቼልሲ ከፍተኛ ባለቤትነት ድርሻ ያላቸው በህደድ ኤግባሊ አሜን ሆቴል በሚባል ትልቅ እዛው ወደ ፍጻሜ ጨዋታ የሚደረግበት ስቴዲየም አቅራቢያ የሚገኝ
ሌክዠሪ ሆቴል ተገናኝቶ ፊት ለፊት ከስቲቭ ፔሪሽ ጋር በሃዳድ ኤግባሊ ልክ እንደ ቪላው ከበርቴ ፊት ለፊት ተገናኝተው እንደተደራደሩት በአሜሪካ እዛው ስቲቭ ፔሪሽን ፊት ለፊት አግኝተው በሃዳድ ኤግባሊ ተነጋግረው የመጀመሪያው የድርድር ስቴጅ በአሜሪካ የተደረገው በአብዛኛው ፖዘቲቭ ነበር። እንግዲህ የዋጋው ልዩነት ቼልሲ አጥብቦ በተለያዩ ጥቅሞች አዶንስንም ቢሆን አካቶ ለፓላስ ማቅረብ ነው ወይም ፓላስ ይህን የክፍያ ስርዓት መቀነስ ነው። ሉኩዋ ግን በየትኛው መመዘኛ በፓላስ እንደማይቆይ ይታወቃል። በአመቱ መጨረሻ እንደሚለቅ ሲዝን ውስጥ እያለ የተረጋገጠ ጉዳይ ነው። አሁን ግን እንደሚወጡ ዘገባዎች ከሆነ ሁለቱ ክለቦች ለመስማማት እጅጉን ተቃርበዋል፣ በጣም ተቃርበዋል። እንግዲህ ይሄ የ5 ሚሊዮን ፓውንድ ልዩነት ነው ድርድሩን እስካሁን ድረስ ያዘገየው። ተጫዋቹ እንግዲህ ከዚህ በፊት እንደምታስታውሱት በአንድ ወቅት ሌኪፕ ከፈረንሳይ ካምፕ አገኘው ባለው መረጃ መሰረት ሉኳ ከዚህ ዓለም ዋንጫ መጠናቀቅ በኋላ እዛው ወደ ለንደን ስታንፎርድ ብሪጅ የመዘዋወር እድሉ ሰፊ መሆኑን መግለጹ ይታወቃል። አሁን እንግዲህ የዚህ ተጫዋች የግል ስምምነት ከቼልሲ ጋር ከሳምንታት በፊት ቀደም ብሎ በኤጀንቱ አማካኝነት ስምምነት እንደተፈጸመና አሁን በሁለቱ ክለቦች መካከል ፋይናል ስቴጅ ድርድር እየተደረገ ነው የሚገኘው እና ይህን ተጫዋች ለማስፈረም ቼልሲ ከፓላስ ጋር ተቀራራቢ ዋጋ ቢያቀርብም ፓላስ ግን 60 ሚሊዮን ፓውንድ ፊክስድ ፊ እንዲሆን ነው የሚፈልገው። ሙሉ ክፍያው ተቆራርጦ እንዲከፈለው ነው የሚፈልገው። በአዶንስም በቦነስም መልክ አይፈልግም። ቼልሲ እንግዲህ 55 ሚሊዮን ፓውንድ አቅርበው ፖዘቲቭ የሆነ የመጀመሪያ ዙር ድርድር በአሜሪካ መደረጉን ሁሉም ሚዲያዎች አረጋግጧል። ምሽት ላይ ምናልባት የፋብሪዚዮን ቪዲዮ ከተመለከታችሁ ከዚህ ጋር በተያያዘ ኮንፈርም አድርጓል። የበለጠ ይሄ ፈረንሳዊ የ26 ዓመት የፓላስ ሴንተር ባክ ስታንፎርድ ብሪጅ መዳረሻው ሊሆን እንደሚችል ተገልጿል። ፓላስም በቦታው የኦግስበርጉን ማትዚማን ለማምጣት ከወዲሁ ሂደቶችን እያጠናቀቀ እንደሆነ ተገልጿል። ከኦግስበርግ ይህን ተጫዋች ለማምጣት ሉኳን እንደምታውቁት ኦሊቨር ግላስነርን ተከትሎ ነበር ወደ ፓላስ የመጣው ከወልፍስበርግ በ18 ሚሊዮን ፓውንድ 2024 የተቀላቀለ ተጫዋች ነው። እንደምታውቁት በፓላስ 98 ጨዋታዎችን ማድረግ የቻለ በኦሊቨር ግላስነር ቡድን ውስጥ ቁልፍ ሚና የነበረው አስደናቂ ሴንተር ባክ ነው። ጥሩ ኤክስፒሪየንስ አለው በሊጉ ከኳስ ጋርም ያለ ኳስም ያለው እንቅስቃሴ ይህን ሴንተር ባክ ተመራጭ አድርጎት እንግዲህ በርካታ ክለቦች ይፈልጉታል ሲባል ነበር። አሁን ግን ባለው መረጃ መሰረት ከሆነ መዳረሻው ስታንፎርድ ብሪጅ ይመስላል። በቀጣይ እንግዲህ በዝውውሮች ምን እንደሚፈጠር አናውቅም። ዝውውሮች ሲጠለፉ እየተመለከትን ነው። እርግጠኛ የሆነው የትኛውም ዝውውር እስከ መጨረሻ ኮንፈርሜሽን እስከሚወጣ ድረስ እርግጠኛ ሆኖ መናገር ባይቻልም አሁን ባለው እውነታ ግን ሉኳ የቼልሲ ንብረት ቀጣዩ የቼልሲ ፈራሚ የሚሆን ይመስላል። ይህንን ተከትሎ ታዲያ ቼልሲ ሉኳን የሚያስፈርም ከሆነ በቀጣይ የኮሞን ጥያቄ 2 ጊዜ ቀርቦለት 25 ሚሊዮን ፓውንድ 28 ሚሊዮን ፓውንድ ጥያቄውን ውድቅ ያደረገውን የቻላባን ዝውውር ወደ ኮሞ የሚያደርገውን ዝውውር እንዲያጠናቅቅ ቼልሲዎችም ሂደቱን በድጋሚ ሪቫይዝ ሊያደርጉ ይችላሉ። ምክንያቱም የፋይናንስ ጫና ቼልሲዎች እንዲደርስባቸው ስለማይፈልጉ ይህ የፋይናንስ ሂደትን ለማመጣጠን ሌሎችም ተጫዋቾች ከክለቡ የሚለቁ በርካታ ተጫዋቾች እንዳሉ ይገለጻል። እነ ቻላባን ጨምሮ ጋርናቾ፣ ሌም ዴላፕ፣ ጃክሰንም ምናልባት ከሁለት አንዱ የሚሉ ሚዲያዎችም አሉ። ሁለቱንም ቼልሲ አጋጣሚውና ክፍያው አስተማማኝ ከሆነ ሊለቅ የሚችልበት እድል አለ። እነዚህን ተጫዋቾች በመሸጥ ለሮጀርስም የሚከፈለውን ክፍያ ከዛ ጋር ተያይዞ የሚመጣውን ጫናም ባላንስ ለማድረግ ሂደቱን በእንዲህ መልኩ ይጠቀማሉ ተብሎ ይጠበቃል እና በቀጣይ እንግዲህ የሉኳ ወደ ቼልሲ የመዘዋወር እድል ከጊዜ ወደ ጊዜ እየሰፋ መጥቷል። በመጨረሻም ግን
በኬረን ጊል ዘገባ ላይ ካገኘናቸው ሌሎች የቼልሲ የዝውውር አክቲቪቲዎች መካከል እንደምታውቁት ሁለት የዓለም ዋንጫ መደምደሚያውን አግኝቷል። በስፔን አሸናፊነት አርጀንቲናን። እንደምታውቁት አርጀንቲናዊ ተጫዋች የቼልሲ ንብረት የሆነው ኤንዞ ፈርናንዴስ አሁን ቼልሲ በተጫዋቹ ዙሪያ ያለውን ሁኔታ በእርግጥም በተጫዋቹ አቋም ቼልሲም የራሱን አቋም የሚለይበት ወቅት ነው። ቼልሲ ይሄን ተጫዋች በተስማሚ ዋጋ የሚቀርብለት ከሆነ ኦፈሮቹን ለማዳመጥ በሩን ክፍት እንዳደረገ ከዚህ በፊት ሲነሳ ነበር። 120 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ለመሸጥ ዝግጁ ነኝ ሲል ነበር። እንግዲህ 120 ሚሊዮን ፓውንድ ስለተባለ ብቻ በዛ ዋጋ አይሸጥም። ድርድሮች ይኖራሉ። በዋጋ በኩል ማስተካከል፣ የተለያዩ ሂደቶች ይኖራሉ። በአንድ ወቅት ከሪያል ማድሪድ ጋር ስሙ ሲነሳ ነበር። ከዛም በኋላ ከማንቸስተር ሲቲ ጋር፣ ሌሎች ክለቦችም ይህን አማካይ ይፈልጋሉ። በቀጣይ ግን ቼልሲ ከዚህ ተጫዋች ጋር ሊቀጥል የሚችልበትም እድል እንዳለ አሎንሶ እስካሁን ድረስ በኤንዞ ፈርናንዴዝ ዙሪያ ያለው አቋም አልታወቀም። የበለጠ ግን እንደ ዘጋቢዎች ሪፖርት ከሆነ ግን ይህን ተጫዋች ይዞ የመቀጠል ፕላን አለው አሎንሶ። ቼልሲም ያለው የራሱ የሆነ አቋም አለ። ይሄ የቡድንና የአሰልጣኝ አቋም የተለያየ አይሆንም። ግን ተጫዋቹ የመቆየት ፍላጎት ካላሳየ፣ ወደ ቼልሲ የመመለስ ፍላጎት ከሌለው ግን ቼልሲ በዚህ ዋጋ ለመሸጥ የዋጋ ተመን አውጥቶለታል። የመቀጠሉን አዝማሚያ የፈላጊ ክለቦች መቀነስ ብቻ ሳይሆን ቼልሲ እንደ ቡድን ተጫዋቹ የሚሸጥ አይደለም ከኔ ጋር ይቀጥላል የሚል አቋም ይዞ ተጫዋቹን አግባብቶ በሰማያዊዎቹ ቤት የሚያቆየው ከሆነ ቼልሲ ተጨማሪ አማካይ ላያስፈርም ይችላል። ነገር ግን ኤንዞ ፈርናንዴዝን ቼልሲ በዚህ የዝውውር መስኮት የሚሸጥ ከሆነ እንደሚሸጥ እርግጠኛ ከሆነ አደም ዋርተንን ለማዘዋወር ከወዲሁ በራደራቸው ውስጥ ማካተታቸው ተሰምቷል። ቼልሲ ከዚህ በፊት ከአሌክስ ስኮት ጋር ስሙም ይነሳል ከተለያዩ አማካዮች ጋር። አሁን ግን ክለቡ የኤንዞ ፈርናንዴዝን ሽያጭ ቆይታን ከተመለከተ በኋላ ነው በአደም ዋርተን ዝውውር ላይ አግሬሲቭ ሆኖ ሙከራዎችን ለማድረግ እያሰበ የሚገኘው። ስለዚህ አሁን የዓለም ዋንጫ ተጠናቋል። ከኤንዞ ፈርናንዴዝ ኤጀንት ጋር ሃቪየር ፓስቶሬ ጋር እንግዲህ የቼልሲ ኃላፊዎች የብሉኮን ተወካዮች ፊት ለፊት ተገናኝተው ይወያያሉ። በቀጥታ ውሳኔ ላይ ይደርሳሉ ተብሎ ይጠበቃል። ነገር ግን ተጫዋቹ የመቀጠል ቻንሱም የመልቀቅ ቻንሱም እስካሁን ድረስ በግልጽ የታወቀ ነገር የለም። ከዚህ በፊት ግን የነበሩ የተጫዋቹ አቋም የበለጠ የመልቀቅ ፍላጎትን ሲያንጸባርቅ ነበር። ከቼልሲ ጋር በተያያዘ ከፍተኛ ቅሬታ ውስጥ ገብቶ ነበር። ይሄ ተጫዋች እንግዲህ ምናልባት በቀጣይ የሚወስናቸው ውሳኔዎች በእጅጉ ይጠበቃል። የአደም ዋርተን ዝውውር ላይ ቼልሲ በቀጣይ የሚያደርገው የዝውውር ሂደት የሚካሄደው የኤንዞ ፈርናንዴዝ ቆይታ ላይ መሰረት ያደረገ እንደሆነ የኬረን ጊል ዘገባ የሚጠቁመው። በአጠቃላይ በቼልሲ በኩል የወጡ ባለፉት 24 ሰዓታት መረጃዎች ይህን ይመስላሉ። ከዚህ ፕሮግራም በመቀጠል በአርሴናል ዙሪያ ያሉትን መረጃዎች አጠር አድርገን ይዘላችሁ እንመጣለን። ትልቁ የዕለቱ መረጃ እንግዲህ ፔፕ ጋርዲዮላ ወደ ጣሊያን ብሔራዊ ቡድን የአሰልጣኝነት ሹመት በእጅጉ መፈለጉን፣ ይህ አሰልጣኝ ወደ ጣሊያን የአሰልጣኝነት ጥሪ ከጣሊያን ብሔራዊ ቡድን ቀርቦለት በአዳዲስ ቴክኒክ ዳይሬክተሮች በነ ፓውሎ ማልዲኒ በነ ሊዮናርዶ አማካኝነት ፔፕ ጋርዲዮላን ያለፉትን 4-5 ቀናት ሲያግባቡት መቆየታቸው ስካይ ጣሊያን ጨምሮ ትላልቅ የጣሊያን ሚዲያ እንዲሁም የእንግሊዝ ሚዲያዎች እየዘገቡ ነው የሚገኙት። ከዚህ ጋር በተያያዘ አሁን የኢንተርናሽናል ውድድሮች የበለጠ በሊግ ጨዋታ መሀል ላይ ሲቋረጥ፣ የሊግ ፉክክር ሲቋረጥ እንግዲህ አብዛኛው ኢንተርናሽናል ብሬኮች አይወደዱም። አሁን ግን በኢንተርናሽናል ብሬክ የሚቀጠሩ የአሰልጣኞች ቅጥር ደግሞ ያንን ፉክክር ዳግም እንድንመለከት የሚስብ ቅጥር እየተፈጸመ ነው። ፈረንሳይ ብሔራዊ ቡድን ዲዲዬ ዴሾን በዚዙ ተክቷል። ዚዙ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኗል። ኒግልስማን ተሰናብቶ በጀርመን ብሔራዊ ቡድን የርገን ክሎፕ አሰልጣኝ ሆኗል። አሁን ደግሞ ለጣሊያን ብሔራዊ ቡድን ሹመት ፔፕ ጋርዲዮላን
እነ ፓውሎ ማልዲኒ እያግባቡ ነው የሚገኙት። እስቲ ይህንንም በተመለከተ በሶስተኛ ክፍል ይዘንላችሁ ምንመጣ ነው የሚሆነው። በእነዚህ ፕሮግራሞች ከእናንተ ጋር ቆይታ እናደርጋለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በአርሴናል ኢንሳይደር ተመልሰን እንመጣለን። ሰላም ቆዩ።